ሁለተኛ ክላስ እንዳትቀር ይሄን እንዴት በእንግሊዘኛ መናገር እችላለሁ don't miss class second time አይደለም ምንለው ሁለተኛ ሲሆን ዛሬ ሁለተኛ እንደዚህ እንዳታደርግ መቼም ቢሆን እንደዚህ አላደርግም ይሄን እንዴት በእንግሊዘኛ መናገር እንደምትችሉ አብረን እናያለን እነዚህ ለመናገር ever እና never መለያየት በጣም ግድ ይላል never እና ever ልዩነታቸው ትንሽ ሰፋ ያለ ነው ስለዚህ ከኔ ጋር ትቆያላችሁ ከናንተ የሚጠበቀው ቪዲዮውን እስከመጨረሻው ማየት ብቻ ነው ተከታተሉ Okay, so never እና ever. Never እና ever መጀመሪያ የንግግር ክፍላቸው ምንድነው? Adverb ይባላል። Okay, adverb ወይም የግስ ገላጭ የምንለው ነው። So never እና ever usually የሚያሳዩን ምን ነው? ጊዜውን ነው። Okay, never ስንል መቼም ነው። ever ሲሆን ደግሞ ሁሉ ጊዜም እንደማለት ነው። ግን ልዩነቱን በዝርዝር ስለምናየው just the highlight ይሄ ነው። So የመጀመሪያው never እንይ። never የሁለት ቃላት ጥምረት ነው። Okay, not እና ever in English ማንኛውንም አይነት ሴንቴንስ ወይም ማንኛውንም አይነት ንግግር ኔጌቲቭ ወይም አፍራሽ ማድረግ ስትፈልጉ የምትጨምሯት ቃል ማናት not የምትለው ናት ኦኬ not ስለዚህ everን ራሱ ኔጌቲቭ ማድረግ ብትፈልጉ ምንድነው የምትከቱበት not እና ever አንድ ላይ ሲደባለቁ ማንን ይሰጡናል neverን ማለት ነው ኦኬ so never ማለት not plus ever ማለት ነው። በቀላሉ የever ተቃራኒ ነው ያለን ነው። So what exactly is never? ምንድነው ሚኒንጉ? It means at no time in the past and in the future. ድሮም ወደፊትም አሁንም መቼም የማይሆን ነገር ስታወሩ at no time at all ስታወሩ you're going to use never ማለት ነው። Okay? So የመጀመሪያውን የneverን ጥቅም አብረን እንይ። የመጀመሪያው it is to give advice ወይም ምክር ለመስጠት ነው ኦኬ ግን never የምታረጉት ምንድነው ትንሽ ጠንከር ላለ ምክር ማለት ነው ኦኬ of course ምክር ለመስጠት እንጠቀማቸው ሌሎች modal verbs አሉ however እቺኛው ምንድናት የሚለያት መቼም እንዳታረግ ብላችሁ ሰዓቱን ኦኬ ጊዜውን ለመግለጽ ያክል ነው የምትጠቀሙት ማለት ስለ modal verb ሌላ ቪዲዮ አለ እሱን ቼክ አውት ማድረግ ትችላላችሁ ኦኬ so to give advice ወይ ምክር ለመስጠት ለምሳሌ never skip breakfast መቼም ቢሆን ቁርስ እንዳትዘሉ ብዬ ስመክራችሁ መቼም you see ጊዜውን የገለጽኩት ማለት ነው አይደለ never ብዬ መጠቀም እችላለሁ ማለት ነው መቼም ቢሆን እንደማለት ነው never disrespect colleagues or your colleagues እዚህ ጋር your እንጨምርባት never disrespect your colleagues ማለት የሥራ ባልደረባ እንደማለት ነው okay so never disrespect your colleagues የሥራ ባልደረቦቻችሁን like disrespect አታድርጉ ወይ ክብራቸውን የሚነካ ነገር አታድርጉ መቼም ቢሆን ማለት ነው okay so emphasize on the መቼም emphasize ማለት አጽንኦት መስጠት ማለት ነው okay so መቼም የሚለውን አጽንኦት መስጠት ስትፈልጉ መናገር ስትፈልጉ የምትጠቀሙት ማንን ነው ማለት ነው never የመጀመሪያው ጥቅም ላይ ነው to give advice ሁለተኛ ደግሞ general statement ለማውራት okay generally state እኔ እኮ እንደዚህ መቼም አላደርግም እሷ እንደዚህ መቼም አታደርግም ስትሉ you're going to use never ማለት ነው I never use my phone during studying ሳጠና በማጠናበት ጊዜ መቼም ቢሆን ስልኬን አልጠቀምም you see አሁንም ምንድነው እየነገረ ያለው ታይሙን ነው okay never እና ever adverbs ናቸው adverbs of time okay የጊዜ ገላጭ ናቸው ማለት ነው ስለዚህ I never use my phone during studying መቼም በማጠናበት ጊዜ በሙሉ መቼም ስልኬን አልጠቀምም ማለት ነው ድሮም ቢሆን አሁንም ቢሆን ወደፊትም ቢሆን ይሄ አቋሜ ነው ማለት ነው she never talks while eating እየበላች መቼም ቢሆን አታወራም okay ድሮ አሁንም ወደፊትም ይሄ general statement ማለት ነው okay ወይም አቋማችሁን ስትናገሩ okay ሶስተኛው ጥቅም ምንድነው when you're talking about your life experience ግን ከዚህ በፊት ምንም አይነት experience እንዳልነበራችሁ ስታወሩ basically no life experience okay ከዚህ በፊት ህይወቴ ላይ እንደዚህ ገጥሞኝ አላቅም እንደዚህ በልቼ አላቅም ይሄንን አይቼ አላቅም ጠጥቼ አላቅም ስትሉ you're going to use never ማለት ነው ምክንያቱም never የሚያሳየን ምንድነው past present future መቼም እንደማይሆን so I have never seen a snake መቼም ቢሆን እባብ አይቼ አላውቅም ስትሉ ማለት ነው ኦኬ እባብ አይቼ አላውቅም ስትሉ I have never seen a snake okay so እዚህ ጋር important detail
ስለ ቴንስ ከዚህ በፊት ካላያችሁ let me explain just briefly እቺኛው ምንላታለን present perfect tense okay present perfect tense መሆን አለበት ከድሮ ጀምሮ እስካሁን ድረስ አይቼ አላውቅም so you're talking about your life experience አይደል life መቼ ነው ነገም ይቀጥላል አይደል ህይወታችሁ ግን እስካሁኑ ሰዓት ድረስ ከቅርብ ሰዓት ድረስ አይቼ አላውቅም ስትሉ you're going to use the present perfect with inclusion of never ማለት ነው okay so if you want more information እዚህ ላይ you can check out present perfect የሚለውን ቪዲዮ I have never seen a snake እባብ አይቼ አላውቅም I have never smoked አጭሼ አላውቅም I have never drunk alcohol አልኮል ጠጥቼ አላውቅም እያልኩ ነው ማለት ነው so never የሚለው አላውቅም ከዚህ በፊት አድርጌው አላውቅም የሚለው no life experience እንዳልነበራችሁ ይነግረናል ማለት ነው በጣም አሪፍ the fourth and the last use of never is to ask questions but here you're asking for confirmation ወይም ለማረጋገጥ ነው because you're emphasizing on the never እዚህ ጋር let me explain okay so she has never been late she's never been late እንደዚህ ብላችሁ የምታነቡት okay it's not just as a general statement never ያላችሁ ሳይሆን never ላይ አጽንኦት ወይም emphasize አድርጋችሁ ለምታወሩት she has never been late አንድ ቀን ማርፍዳ አታውቅም መቼም ማርፍዳ አታውቅም you see እንዴት እንደተገረምኩኝ so for confirmation ነው ማለት የሆነ ሰው አስዋኮ መቼም ማርፍዳ አታውቅም ምናምን oh she's never been late አለ just as general statement ማለት ነው ከዛ ለኮንፈርሜሽን በጣም ተገርማችሁ she's never been late መቼም ማርፍዳ አታውቅም አንድም ቀን ብላችሁ እንደዚህ መጠየቅ ስትፈልጉ when you're talking in English you have to emphasize on the never on ረገጥ ማድረግ ያስፈልጋል ማለት ነው you have never eaten እንጀራ you have never eaten እንጀራ በልተክ አታውቅም እንዴት ሊሆን ይችላል you see for confirmation እየጠየቅኩ ያለሁት ማለት ነው so አንድ ሰው ምን ሊለን ይችላል I have never eaten እንጀራ በልቼ አላውቅም ሊለን ይችላል right just as a statement when it's become a questions confirmation ነው ወይም ለማረጋገጥ emphasizing on the never so you've never eaten እንጀራ በልተህ አታውቅም you've never seen this movie in film አይተኸው አታውቅም እያልኩ ነው ማለት ነው so I am emphasizing ማለት so never እነዚህ ናቸው ጥቅሞች አሁን ደግሞ ወደ ever እንሻገር ኮንትራስት እያደረግን እናያለን ማለት ነው as I told you before never የኖት እና የever ጥምር ነው ብያችኋል አይደለ ስለዚህ ever is the positive one እንደማለት ነው ever means at any time all time okay ድሮም አሁንም ወደፊትም any time ላይ happen የሚያደርግን ነገር ስታወሩ you're going to use ever ማለት ነው okay so let's do the first use of ever command የመጀመሪያው የnever ጥቅም ምንድን ነበረ it was to give advice አይደለ ምክር ለመስጠት ጠንከር ያለ ምክር ለመስጠት ነበረ however ever የሚጠቀሙት ምን ለማድረግ ነው ትዕዛዝ ለመስጠት command ማለት ትዕዛዝ ስለሆነ don't ever say that ማለት ሁለተኛ እንደዚህ እንዳትል remember መጀመሪያ ላይ ሁለተኛ ክላስ ሚስ እንዳታረግ ብያችሁ ነበር right so ይሄን እንዴት ነው በእንግሊዘኛ የምናገረው እየጠየቃችሁ ነበር so you're going to use ever ማለት ነው don't ever say that however there is a point right here don't የምን ጥምረት ናት do not right if ever means all the time you're going to say ever ሁሉ ጊዜ አይደል እንዴ it means all the time አይደል ስለዚህ don't ever say that ሁሉ ጊዜም በለው እንደማለት ነው አይደለም here there is the not right I could have simply said never say that okay never say that ይሄንን መቼም እንዳትል እንደማለት ነው never say that ሲሆን don't ever say that ከሆነ ግን you're emphasizing ያንን ነገር ሁለተኛ ጊዜ እንዳታደርጉት ያላችሁ ነው ማለት ነው okay that's the difference between never and ever of course እዚህ ጋር not እና ever አንድ ላይ ቢደባለቁ ምንድነው never ይሆናል so never say that ስል መቼም እንደዚህ እንዳትል ነው don't ever say that ከሆነ ግን the emphasis is more of the second time ለሁለተኛ ጊዜ እንደዚህ እንዳታደርግ እንደማለት ነው don't ever hit my kid ሁለተኛ ልጄ እንዳትመች ወይ እንዳትመታ ያላችሁ ነው ማለት ነው okay don't ever hit my kid so again do plus not plus ever okay so ever negative አረግናት ማለት ነው here the use of ever is second time እንደሆነ ለመናገር ነው besides the command ማለት ነው ቆንጆ the second use is for superlative statements superlative ማለት በጣም ይሄ ምርጥ ቀን ነው ወይ በጣም መጥፎ ቀን ነው እንደዚህ ብላችሁ በጣም ምርጥና በጣም መጥፎን ስታጋንኑ ወይም ጥግና ጥግ ያለው ነገር ስታወሩ we call that the superlative okay superlative እንለዋለን so superlative ለማውራት ምን ያስፈልጋችኋል መጀመሪያ one you need the
ኦኬ ዘ ያስፈልጋቸዋል and then you might need an est ቅጥያ or most ወይ ደግሞ ራሳቸው ቃላቶቹ ራሳቸው ሊሆኑ ይችላሉ ማለት ነው ኦኬ ሶ ሱፐርላቲቭ እንደሆነ የሚነግራችሁ አንዳንድ ኢንዲኬተሮች አሉ the most beautiful woman ካልኩኝ she's the most beautiful woman ማለት እሷ ናት ከሁሉም ሴት በላይ የምታምረው እሷ ናት እያልኩ ነው ከሷም ይበልጥ የለም that is the superlative right so ይሄን ሱፐርላቲቭ ሌላ ቪዲዮ ላይ more further አይተናል this is an explanation now here is the okay so est ሊገባ ይችላል መጨረሻው ላይ or most ይኖራል ወይ ደግሞ ራሱ ቃሉ ዲግሪ ይኖራል ኦኬ ለምሳሌ good ከሆነ good ጥሩ ነው better የተሻለ ነው best ምርጥ ማለት ነው ኦኬ so if I say the best day ever ካልኩኝ ወይም simply best day ever ካልኩኝ በጣም ምርጥ ቀን ነው ከዚህ በላይ ምርጥ የሆነ ቀን አልነበረኝም ወደፊትም አይኖረኝም እያልኩ ያጋነንኩ ነው ማለት ነው best day ever if I say worst day ever the worst day ever I have had the worst day ever ካልኳችሁ ምን እያልኩኝ ነው በጣም መጥፎ ቀን ከዚህ በላይ መጥፎ የሆነ ቀን አላሳለፍኩኝም እያልኩ ነው ስለዚህ when you're using the superlative ever ይገባል ማለት ነው ever emphasize was ዲጋ ጥቅሙ ምንድነው it is to explain the time okay the time never እና ever ለምንድነው ያቻለው it's simply to tell you about the time it's an adverb አይደል እንግስ ገላጭ ነው ስለዚህ ድሮም አሁንም ወደፊትም ምርጥ ቀን ነው በቃ ከሁሉም ቢወዳደር ለኔ ምርጡ ቀን ነው ይዘ best day ever the worst day ever ነው በጣም መጥፎ ነው ማለት ነው ኦኬ ቆንጆ if you remember never ላይ ምን ብለናል no life experience right no life experience ከዚህ በፊት አይቻላቅም ባለቻላቅም እንደዚህ አላውቅም ተጥሎ ኔጌቲቭ ስታረጉት never ነበር የምትጠቀሙት አሁን when it's your first time doing it የመጀመሪያችሁ ጊዜ ከሆነ you're going to use ever ማለት ነው okay because the ever የሚያሳየን ምንድነው ከድሮ ጀምሮ እስካሁን ድረስ እንደዚህ አድርጌ አላውቅም ነበር ዛሬ መጀመሪያዬ ነው ያልኩኝ ነው ማለት ነው this is the first time I have ever tried ice cream this is the first time የመጀመሪያዬ ነው ice cream ስሞክር ያልኩ ነው ማለት ነው okay this is the first time I've ever tried ice cream so ቅድም I have never seen a snake ብዬ ነበር አይደለ I have never seen a snake ባባይ ቻላቅም ስለዚህ መጀመሪያ ቀን ዛሬ ባይ this is the first time I've ever seen a snake ብያወራለሁ ማለት ነው okay so first time experience ከሆነ ከever ጋር ነው no life experience ከሆነ ከnever ጋር ነው ማለት ነው okay and then ቅድም ሱፐርላቲቭ ብለን አይተናል አሁን ደግሞ ኮምፓራቲቭ ላይ እንያቸው ኦኬ ኮምፓራቲቭ ማለት አንጻጻሪ ማለት ነው ሶ ሁለት ነገር ተነጻጽሩ ምርጡን ነገር ሱፐርላቲቭ እንደዋለን ራይት ምርጥ ነው ከዚህ በላይ የለም ስትሉ ሱፐርላቲቭ ነው ሁለት ነገሮችን ስታወዳድሩ we use the comparative sense okay ለምሳሌ the profits are higher than ever the profits are higher than ever እዚህ ጋር የሚገጥማችሁ ነገሮች ምንድናቸው er ተገጥማችኋለች than ይገጥማችኋል ever ያው ጊዜውን ለማሳየት ነው ማለት ነው so ትርፉ ከመቼውም ጊዜ የበለጠ ነው you see ከመቼውም ጊዜ የበለጠ ነው ምርጥ ነው አላልኩኝ በጣም ትልቅ ነው አላልኩኝ ከመቼውም ጊዜ የበለጠ ነው you see compare ያደርጉ ነው ስለዚህ ከመቼውም ጊዜ የሚለው የሚነግረን ማለት ነው ever ነው ማለት ነው ቆንጆ the fifth use of the ever is to talk about the negative sense okay so ever negative sense ማለት ነው ያቻለው never ነው ብያችሁ ነበር right or you can just add not in the like in the front of like ever ከዛ በኋላ ኔጌቲቭ ማድረግ ይቻላል ማለት ነው ለምሳሌ I haven't ever been to Sudan haven't የሚለው ሲተነተን ምንድነው have plus not አይደል so I have not ever been to Sudan እንደማለት ነው in contract አድርገን ስለምናወራ ነው in spoken English okay so I haven't ever been to Sudan ማለት ሱዳን ሄጄ አላውቅም you see you could say I have never been to Sudan ማለት ይችላልላችሁ not እና ever አንድ ላይ ደባልቃችሁ or ተበታት ነው I haven't ever been to Sudan ብለን ማውራት እንችላለን ማለት ነው so you're talking about your negative experience or negative statements ማለት ነው okay ቆንጆ or just like before we said I never use my phone during studying right I don't ever use my phone ብዬ ማውራት እችላለሁ ማለት ነው okay I don't ever use my phone negative በማድረግ ማለት ነው ever ቆንጆ and then you could ask questions using ever to okay so let's do with some examples have you ever called me ደውለህልኝ ታውቃለህ ከዚህ በፊት ከድሮ ጀምሮ እስካሁን ድረስ ደውለህልኝ ታውቃለህ have you ever called me ብላችሁ ማውራት ትችላላችሁ ማለት ነው has she ever seen the movie ፊልሙን አይታ ታውቃለች ever okay never ሲሆን በጣም ተገርማችሁ ለኮንፈርሜሽን ነው የምጠይቁት okay የሆነ ስቴትመንት ደርሷችኋል
oh he's never eaten እንጀራ በልቶ አያውቅም he's never eaten እንጀራ you see confirmation ነው ማለት ነው however question ሲሆን has she ever seen the movie ፊልሙን አይታ ታውቃለች has he ever eaten እንጀራ በልቶ ያውቃል እያልኩ ነው ማለት ነው so this is the basic difference between never እና ever ማለት ነው ስለዚህ መጀመሪያ የጠየኳችሁ ጥያቄ ሁለተኛ ክላስ እንዳትቀርሰው don't ever miss my class ብዬ ማውራት እችላለሁ ማለት ነው so basically የever እና የnever ልዩነት ባጭሩ ይሄንን ይመስላል thank you so much for watching እስካሁን ድረስ comment አስተያየት ጥያቄ ካላችሁ please drop it on the comment section ይሄ ቪዲዮ ከወደዳችሁት like share subscribe በማድረግ የኤምኤች ፋሚሊን ይቀላቀሉ ሁሌም ቪዲዮ ስንለቅ ኖቲፊኬሽን እንዲደርሳችሁ የደውል ምልክቷን መጫን እንዳትረሱ I'll see you on the next video goodbye